ቤቱን ሊያስገባኝ ነው የፈለገው። ምክንያቱም አላህ ላይ ተማምኑ ሳይሆን የተማመናቸው ሰዎች አሉና ይመስለኛል ያው እንደ እህታችን አሲያ አስገብቶ ይህ ወገናችን ይቀጥፋል ይዋሻል ማለት ነው። ቢያንስ እንደው ተከታይ አለ። ያው መቼም ያው የምታራምደው ቢዲአ ቢሆንም የምታራምደው ሽርክ ቢሆንም ያንኑ ደግሞ ሽርክህንና ቢዲአህን ደግሞ የሚከተ ተከታይ አለ። ተከታዮች ቢያንስ እንደው ያፍሩብኛል እንኳን ብለህ ትንሽ አታፍርም? ትንሽ ስትዋሽ ቀጠሮ ያስከው ጥሪ አቀርብልሃለሁ። በዚህ አጋጣሚ ፊት ለፊት አንተም ቤት መምጣት እችላለሁ፣ እኔም ቤት ወይ ቤትህ እመጣለሁኝ ወይ በቤቴ ትመጣለህ ነው እንጂ ያልከው። አንድ የሱ ጓደኛ አለ መድረክ ላይ ሁሌ አብሮ የሚዘፍ ነው። የሱ ደግሞ ጉዱን ስሙትና ተመልሼ እመጣለሁ። ሙዓዝ ሐቢብ ወደ ሚዲያው መጥቶ አንድ ተቋም መገንባት ፈለገ። ያ ተቋም ደግሞ ለኡመተ ሙሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሙ ማህበረሰብ የሚጠቅም ነገር ነው። ያ ደግሞ ምንድነው? ቁርአን የሚቀረጽበት የነብዩ ሰለላሁ ዐለይሂ ወሰለም መዳኢሆች የሚቀረጹበት ነሺዳዎች የሚቀረጹበት ነው። ያም ደግሞ የሚተላለፈበት ምንድነው? ዳዕዋ ነው የሚደረግበት ማለት ነው። ዳዕዋ የሚያረግም ሰው በዛ ይቀረጻል ድምጹ። የትኛውም ቦታ ላይ ስቱዲዮ ላይ እንደምንቀረጸው ማለት ነው። ማንኛውም ሰውም ስቱዲዮ ላይ ተቀርጾ እንደሚለቀው ወይም ደግሞ ሌላ ቦታ ላይ ሄዶ የሚቀርጸውን እሱ ጋር እንዲቀርጽ ነው። እኛ ከዚህ በፊት ለስንት ወንድም ቤት ለመግዣ ሲለመን ተቃውመን እናውቃለን። ግቢ ውስጥ ለሚቆም 10 ሚሊዮን ብር 15 ሚሊዮን ብር ወጥቶ ለሚገዛ መኪና ተቃውመን ውስጥ ሐባይቢ አሰላሙ አለይኩም ወራህመቱላህ ወበረካቱ። እንግዲህ የሙዓዝ ቅጥፈት በጣም ነው የሚገርመው። ሱብሃንአላህ ራሱ ጥሪ አቅርቦልኝ ከፈለክ ቤት እመጣለሁ ብሎ እኔም ቪዲዮ ሰርቼ ከ24 ሰዓት በፊት ጥሪን ተቀብያለሁ። ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ጥሬው 4000 ሰው ቁጭ ብሎ ላይፍ እየጠበቀው አልመጣምና ያለውን ጉድ ብትሰሙ በጣም ይገርማል። ጉድ እኮ ነው። ለማንኛውም እስኪ እንስማውና ተመልሰን እንመጣለን። ቤቱን ሊያስገባኝ ነው የፈለገው። ምክንያቱም አላህ ላይ ተማምኑ ሳይሆን የተማመናቸው ሰዎች አሉና ይመስለኛል ያው እንደ እህታችን አሲያ አስገብቶ እኔ ፋራ ነኝ እንደፈለገ ሚውት እያደረገ ሊቀጠቅጥ ፈልጎ ስለሆነ ነውና እንደዛ መሄድም አሰላሙ አለይኩም ወራህመቱላህ ወበረካቱ። ወቶቹ ወንድሞች እንደምን አላችሁ? በያላችሁበት የአላህ ረህመትና እዝነት አይለያችሁ ኢንሻአላህ። ይህ ወገናችን ይቀጥፋል ይዋሻል ማለት ነው። ቢያንስ እንደው ተከታይ አለ። ያው መቼም ያው የምታራምደው ቢዲአ ቢሆንም የምታራምደው ሽርክ ቢሆንም ያንኑ ደግሞ ሽርክህንና ቢዲአህን ደግሞ የሚከተ ተከታይ አለ። ተከታዮች ቢያንስ እንደው ያፍሩብኛል እንኳን ብለህ ትንሽ አታፍርም? ትንሽ ስትዋሽ ቀጠሮ ያስከው ጥሪ አቀርብልሃለሁ። በዚህ አጋጣሚ ፊት ለፊት አንተም ቤት መምጣት እችላለሁ፣ እኔም ቤት ወይ ቤትህ እመጣለሁኝ ወይ በቤቴ ትመጣለህ ነው እንጂ ያልከው። አለዛ በኮስት አንተም በቤትህን በቤቴ ሆነን እናወራለን የሚል ቀጠሮ አልነበረም የሰጠኸው ለሙቢ ማለት ነው። ግን እንደምትዋረር ታውቀዋለህ። ሰዎችን ታምኖ እኔን ሚውት እያደረገ ሊቀጠቅጠኝ አልክ። እሱና አንተ ብቻ እንድትወያዩ ነው እሱ ጥሪ ያደረገልህ እንጂ ሌላ ሰው እንኳን ራሱ አልገባም ነበር እየጠበቀ በነበረበት ሰዓት ማለት ነው። ግን እንደምትዋረድ ራስህ ህሊና ያውቀዋል። ምክንያቱም ይዘህ የመጣኸው ጥመት ነው፣ ይዘህ የመጣኸው ፈሳድ ነው፣ ይዘህ የመጣኸው ሐቅን አይደለም የምታራምደው ጥመት እንዲሆነ። ስለዚህ እንደምትዋረድ ታውቀዋለህ። ሚውት አደረገህም አላደረገህም የምታወራው ሐቅ የለህም፣ የምታወራው እውነት የለህም። ምክንያቱም ኢቭን እንኳን ራሱ እንደው ለቁርአን ክብር ካለህ ትላለህ ማለት ነው። እናንተ አስር ለቁርአን ክብር አላችሁ? ለቁርአን ክብር ቢኖራችሁ እኮ አላህ ሱብሓነሁ ወተዓላ ራሱን የገለጸበትን ማንነቱን አጽድቃችሁ ታልፉ ነበር። ወላኪን ግን እናንተ ቁርአንን እያጣመማችሁ በቃ እንደፈለጋችሁ አቅላችሁ በተመቻችሁ መልኩ የምትፈስሩ ግለሰቦች ናችሁ እናንተ ማለት ነው። ስለዚህ አትዋሽ ማለት ነው። እንደው ትንሽ ስትዋሽ እኛ እናቀዋለን የእናንተ ውሸትና የእናንተን ሁኔታ እናቀዋለን። በዑለሞች ላይ መዋሸት፣ በኡስታዞች ላይ መዋሸት፣ በቁርአን ላይ በሐዲስ ላይ ሐታ በነብዩ ሰለላሁ ዐለይሂ ወሰለም ላይ
ስትዋሹ የማታፍሩ ግለሰቦች እንደሆናችሁ ወላሂ እናቃችኋለን። ግን ቢያንስ ለተከታዮች እንኳን ራሱ እንደው ከውሸት ብትቆጠብ የተሻለ ነው። ምክንያቱም ተከታይህን ስለምታጣ ማለት ነው። ሀባይቢ እንግዲህ ሰምታችሁታል። ቅጥፈቱን መቼም በጣም ነው የሚገርመው። አስተግፊሩላህ አልዓዚም። እነሱ ሙዚቃን ሐራምን እያስፋፉ 12 ሚሊዮን ይጠይቃል። ለምን? ስቴዲዮ ለመገንባት ብለው ይህን ያህል ህዝቡ ሞኝ አርግተውታል። እውነት ትናንትና ሀቅ ቢኖረው ኖሮ እኔ ጋር መጥቶ ቁጭ ብለን ላይፍ ላይ መነጋገር እንችል ነበር። ውሸታቸው ግን ይኸው እያያችሁት ነው። በመቀጠል አንድ የእሱ ጓደኛ አለ መድረክ ላይ ሁሌ አብሮ የሚዘፍ ነው። የእሱ ደግሞ ጉዱን ስሙትና ተመልሼ እመጣለሁ። በጣም ስለከፋኝ ነው። አንድ ወንድማችን ሙዓዝ ሐቢብ ወደ ሚዲያው መጥቶ አንድ ተቋም መገንባት ፈለገ። ያ ተቋም ደግሞ ለኡመተ ሙሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሙ ማህበረሰብ የሚጠቅም ነገር ነው። ያ ደግሞ ምንድነው? ቁርአን የሚቀረጽበት፣ የነቢዩ ሰለላሁ ዐለይሂ ወሰለም መዳኢሖች የሚቀረጹበት፣ ነሺዳዎች የሚቀረጹበት ነው። ያም ደግሞ የሚተላለፈትበት ምንድን ነው? ዳዕዋ ነው የሚደረግበት ማለት ነው። ዳዕዋ የሚያደርግም ሰው በዛ ይቀረጻል ድምፁ። የትኛውም ቦታ ላይ ስቱዲዮ ላይ እንደምንቀረጸው ማለት ነው። ማንኛውም ሰውም ስቱዲዮ ላይ ተቀርጾ እንደሚለቀው ወይም ደግሞ ሌላ ቦታ ላይ ሄዶ የሚቀርጸውን እሱ ጋር እንዲቀርጽ ነው። እኛ ከዚህ በፊት ለስንት ወንድም ቤት ለመግዣ ሲለመን ተቃውመን እናውቃለን። ግቢ ውስጥ ለሚቆም 10 ሚሊዮን ብር 15 ሚሊዮን ብር ወጥቶ ለሚገዛ መኪና ተቃውመን እናውቃለን ወይ? ለምን ብለን ስናውቃለን ወይ? ስንት ወንድም ተለምኖለት አይደለም ወይ እየተቋቋመ ያለው? ማናውቀው አለ? የትኛው ኢማም ነው? የትኛው ዓሊም ነው? የትኛው ዳዒ ነው በራሱ ገንዘብ ተቋቁሞ ያለው? የትኛው ዳዒ ነው? እስቲ ማን ነው? እስቲ አላህን አንፈራም እንዴ? ይሄ ልጅ ራሴን ልቻል ሌሎችንም ደግሞ ልርዳ ባለበት ይህ ሁሉ ውርጅብኝ የሚወርድበት ምንድነው ጥፋቱ? ማን ነው ሳይረዳ የተቋቋመው? የትኛው ዳዒ ነው ሳይረዳ የተቋቋመው? የትኛው ዓሊም ነው ሳይረዳ የተቋቋመው? የትኛው ተቋም ነው? የትኛው መስጂድ ነው? የትኛው መድረሳ ነው ሳይረዳ የተቋቋመው? ያ አሂባይ ምንድነው እንደዚህ አይነት ጥላቻ? ምንድነው እንደዚህ አይነት ሕስድ? አላህን አንፈራም እንዴ? ነገ እያንዳንዳችን ለልመና እንጋለጣለን። ዛሬ ለዚህ ልጅ ይሄ ልጅ ልመና ስለወጣ የተቃወምን ሁላ ወላሂ ስም ወላሂ ጀዛችን እናገኘዋለን። ነገ ወይ ልጆቻችን ይዘን ወይ ሚስታችን ይዘን ወይ በአፊያችን ወይም ደግሞ በተቸግረን ልመና እንወጣታለን። ማይቀር ጉዳይ ነው። ይሄ ልጅ ሰርቼ ልብላ እኮ ነው ያለው። ከአንድ ሰው 200 ብር አዋጡልኝ ማለት ይሄን ተቋም ልገንባና ተውት፣ ሌላው መርዳት ተውት። ራሱን መቻሉ የነብዩ ሰለላሁ ዐለይሂ ወሰለም ሙሂብ የሆነ ሰው ዛኪር የሆነ ሰው ራሱን ቢችል ምንድነው ያለበት? ለዘማሪ ይሰበሰብ የለ እንዴ? ለዘፋኝ ይሰበሰብ የለ እንዴ? አኺ ንብረት ለነደደበት ሰው ይሰበሰብ የለ እንዴ? ገንዘብ እያለው አቅማጥሩ ትላንትና ደህና የነበረ ሰው ዛሬ ሲወርድ ይሰበሰብለት የለ እንዴ? ለምንድነው በዚህ ደረጃ መሐሰል ውስጥ የገባ ነው? ወይም ሱፊያው ራሱን ሊችል ነው ራሱን ችሎ ተቋም ሊሆን ነው ብላችሁ ሰግታችሁ ከሆነ አላውቅም። ምንድነው ጥፋቱ? ይልጅ ተቋም ለመገንባት ሁሉም ነገር እየለመን አይደል እየሰራን ያለ ነው። እያንዳንዳችን ቤታችንን ገበናችንን እናውቀው የለም። ለዲን ታጋይነን ምንል ሁላ ያልተለመነልን አለ ወይ? ከትንሽ ከትልቅ ድረስ እናንተም ታውቁታላችሁ፣ ሁላችንም እናውቀዋለን። ጀዛኩሙላሁ ኸይር። በዚህ ደረጃ አንድን ሰው ለመምታት መነሳት ወላሂ ሱብሃነላህ አላህ ፊት ያስጠይቀናል። ማን ላይ ሂሰቱ ያውቃል ይሄ ልጅ? እኛስ ማን ላይ ሱፊዩስ ቢሆን ማን ላይ ሂሰቱ ያውቃል? ማሻአላህ ከማለት በስተቀር ይሄ ነብዩ ሰለላሁ ዐለይሂ ወሰለም ስለመደህ የሚመስለው እኮ የነብዩ ሰለላሁ ዐለይሂ ወሰለም መመደሁ ስለጠላችሁት፣ ነብዩ ሰለላሁ ዐለይሂ ወሰለም ከፍ ማድረጉ ስለጠላችሁት እኮ የሚመስለው። ይሄ ጥላቸው ሂዶ ከማን ጋር እያያዘ? ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የሚያያዘው። ወንድሞች መጥላት ያለብንን ለይተን እንወቅ፣ ማጥላላት ያለብንን ለይተን እንወቅ። እንዴ ኢትዮጵያ ውስጥ ያለ ድሃ፣ ኢትዮጵያ ውስጥ ያለ ችግረኛ ሙዓዝ ተቋም ልገንባ ሲል ነው እንዴት ታየን? ከዚህ ችግር የለም እንዴ? የተራበ የለም እንዴ? እንግዲህ የሙዓዝን ጓደኛ የተናገረውን ሰምታችኋል። ያው ሁለቱም 12 ሚሊዮን ለምን እንደሚፈልጉት የታወቀ ነው። እነሱ ብድዓና ሽርክን ለማስፋፋት ነው። ግን መኪና እየተገዛላቸው ቤት እየተገዛላቸው ምናምን እነዚህ ከኡስታዞች እንደና አቡ ሃይደር በሞተር ገጠር ላይ ይሄዱ ስንት ዳዋን ስንትን ሽርክን የሚያጠፉ ኡስታዞቻችን ናቸው። መኪና ቢገዛላቸው ማህበረሰቡ ራሱ ፈልጎ ነው የገዛላቸው።
ሌላም ቢሆን ሌሎች ኡስታዞችም ግን አያችሁ እስኪ ኡስታዞችን እነደነ ኡስታዝ አቡ ሃይደር ኡስታዝ ካሚል ጣሃ ከአንድ ዘፋኝ ከአንድ ሽርክን ከሚያስፋፋ ጋር ሰው ጋር እኩል አርግተዋቸው እንደዚህ ሲናገሩ ትንሽ አያፍሩም። የአህባሾች እኮ ምንም ማፈር የሚባል ነገር እነሱ ጋር ነገር የለም። ከዚህ በፊትም እንደታወቀው ነው ኡስታዞቻችንን እስር ቤት ሲያሳስሯቸው ስንት ነገር በላና ችግር ሲያደርሱባቸው የነበሩ ግለሰቦች ናቸው። ዛሬ ደግሞ እነሱ ራሳቸው መጥተው 12 ሚሊዮን እንፈልጋለን ስቴዲዮም ሊገነባ ብለው ሽርክና ሙዚቃን ሐራምን ለማስፋፋት አካችሁን እህቶቼ ወንድሞቼ ተጠንቀቁ። በዚህ ስቴዲዮ ላይ ገንዘብ የምታዋጡ ሽርክንና በአላህ ላይ እያሻረኩ ኡስታዞች እየወጡ መልእክት እያስተላለፉ የሚያስተላልፉት ነሺዳ ላይ ሽርክ እንዳለበት አላህ ላይ እያሻረኩ ይሄን ነገር ላይ የምትሳተፉ እህቶች ወንድሞቻችን ገንዘባችሁን ሐራም ላይና ሽርክ ላይ እያሳተፋችሁ እንደሆነ ወቁት። እኛ መልእክቱን አስተላልፈናል። በተረፈ ይሄን ቪዲዮ በተቻለ መጠን ላይክ አድርጉት። በተቻለ መጠን ለምን ለማህበረሰቡ ጋር እንዲደርስ እንዲያውቁ የእነዚህን ሰዎች ማንነታቸውን እንዲያውቁ እነሱ እውነት ስቴዲዮ ሊገነቡ የፈልግ ቁርአን ለመቅዳት ነው እንዳይመስላችሁ ሰዎች። እነሱ ሽርክንና የራሳቸውን አላማ ስላላቸው ነው። ለማንኛውም በሚቀጥለው ቪዲዮ እስከምንገናኝ ሙቤ ቤተሰቦች ለአላህ ብዬ ወዳቸዋለሁ። ኢንሻአላህ ያው ደግሞ ለአረፋ በዓል እንኳን በሰላም አደረሳችሁ። ኢንሻአላህ ሀባይቢ ሰላም አለይኩም።